እንደ ኢትዮጵያ ያሉ በቀጠናው ዘርፈ ብዙ ብሔራዊ ጥቅም ያላቸው ሀገሮች በጥንቃቄ ነው የአረብ ኤምሬትስንና የሳውዲን ጉዳይ መያዝ ያለባቸው። አረብ ኤምሬትስና ሳውዲ ነበሩ በእርግጥ ኤርትራና ኢትዮጵያን ያስታረቁት። አሰብ ወደብ ግን አንዱ ገብቶ ሲወጣ ሌላው መተካቱ እየተነገረ ነው። የዓለም ነባራዊ ስርዓት ወደ አናርኪነት እያዘመመን የመጣው በማንኛውም መንገድ የራስን ጥቅም ማስፈጸም እየመጣ ነው። እነዚህ ሀገሮች በቀይ ባህር የሚያደርጉት ጠንካራ ሽኩቻም የዚያ ውጤት መሆኑን መረዳት ያስፈልጋል። ስለሆነም ኢትዮጵያም በየአካባቢው የራሷን ቀጠናዊ ተጽዕኖ መፍጠሪያ መንገዶችን በመፍጠር ነው በዚህ ፉክክር መቀጠል የምትችለው። የአረብ ኤምሬትስና የሳውዲ ፉክክር ከነዚህ ጉዳዮች በተጨማሪ የብሔራዊ ደህንነት አጀንዳን ያነገበ መሆኑንም የአዲስ አበባ ዩኒቨርሲቲ ምሁሩ ይናገራሉ። በጅቡቲ ሁለቱ ሀገሮች የነበራቸው ፉክክር የኢኮኖሚ ብቻ ሳይሆን የደህንነት መሆኑ ይታወቃል። በየመን ጦርነት በነበራቸው ተሳትፎ እንዲሁም በቀይ ባህር መተላለፊያ አካባቢ ባላቸው የብሔራዊ ደህንነት ጥቅም የተነሳም ሁለቱ ሀገሮች በአፍሪካ ቀንድ ወደብ እያስፋፉ ናቸው። በሱዳን የመጡ የፖለቲካ ለውጦችን ተከትሎ ሩሲያ፣ አሜሪካ፣ ኳታርና ቱርኪዬ ጭምር ወደ አካባቢው ሲጠጉ በቅርብ ዓመታት ተመልክተናል። አረብ ኤምሬትስ የቀይ ባህር ተጋሪ ባትሆንም በሱዳን በጅቡቲና በኤርትራ ወደብ ለማግኘት ስትጥር ኖራለች። በኤደን ባህረ ሰላጤ ደግሞ ከየመን ሁዴይዳ ጀምሮ እስከ ሶኮትራ ደሴት ተስፋፍታለች። ከሳውዲ ጋር የምታደርገው ፉክክር በአመዛኙም በሱዳን፣ በኤርትራ፣ በኢትዮጵያ፣ በሶማሊያ ወይም በጅቡቲ ጎልቶ የሚታይ ቢሆንም ነገር ግን በቀይ ባህርና በኤደን ባህረ ሰላጤ ቀጠና በብዙ መንገዶች ስትቀናቀን የምትታየው። ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገሮች ሰፊ የሚታረስ መሬት አላቸው። በዚህ ላይ ያልተነካ የተፈጥሮ ሀብት አላቸው። ይህንን የራሳቸው ለማድረግ ሳውዲና አረብ ኤምሬትስ እሽቅድም ላይ ናቸው። ይህን ሩጫ ሲያካሂዱ ደግሞ በቀጠናው እንቅፋት ወይንም የደህንነት ስጋት ይሆንበታል የሚሉትን ኃይል ለመቆጣጠር መስራታቸው የማይቀር ነው ይላሉ ምሁሩ በሰፊ ትንተናቸው። ሰላም የሸገር ታይምስ ቤተሰቦች እንዴት አላችሁ? ቀደም ሲል ያነሳነው ሐሳብ አንድ የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት ምሁር የሳውዲ አረቢያና የተባበሩት አረብ ኤምሬትስ ፉክክር በአፍሪካ ቀንድ የደቀነውን ስጋት በተመለከተ የሰጡት ሐሳብ ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በኢትዮጵያና ኤርትራ የቀይ ባህር ሽኩቻ ዙሪያ የየራሳቸውን ጎራ እንደያዙ ይነገርላቸዋል። ሁለቱ ሀገሮች በብዙ ነገር ቢተባበሩም በብዙ ነገር ደግሞ ባላንጣዎች ናቸው። የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር፣ ሳውዲ አረቢያ ደግሞ እንደ ግብጽ ካሉ ወዳጆቿ ጋር በመሆን ከኤርትራ ጋር ስለመወገኗም በተደጋጋሚ ተነስቷል። በቅርቡም በቀይ ባህር ላይ የተለያዩ ሀገራት ልምምድ ባደረጉበት ወቅት በዚህ ወታደራዊ ልምምድ ከተሳተፉ ቁንጮ የአረብ ሀገራት አንዷ ሳውዲ አረቢያ ነበረች። በእርግጥ የነ ግብጽን የነ ሳውዲ አረቢያን አካሄድ አረብ ኤምሬትስ በዝምታ አትመለከተውም። የቀጠናውን ጉዳይ የሚተነትኑ አስተያየት ሰጪዎች የሚሰጡት ሐሳብ ነው። እኛም በዚህ መሰናዷችን የሳውዲ አረቢያና የተባበሩት አረብ ኤምሬትስ ፉክክር በአፍሪካ ቀንድ የደቀነውን ስጋት በተመለከተ በሪፖርተር አማርኛው ክፍል ጋዜጣ ላይ የሰፈረውን እንደሚከተለው ልናቀርብላችሁ ወደድን። አብራችሁን ቆዩ። 3 ዓመት እያገባደደ የሚገኘው የሱዳን የእርስ በእርስ ጦርነት አሳዛኝ የሰብአዊና ቁሳዊ ውድመት እንዳስከተለ መቀጠሉን በርካታ ሪፖርቶች እየገለጹ ነው። አንዳንዶች ከ150 ሺህ በላይ ቢሉትም ሌሎች ደግሞ ከ400 ሺህ ያላነሱ ሰዎችን ጦርነቱ ሕይወታቸውን ቀጥፏል ይላሉ። 2 ሚሊዮን ዜጎች ከሀገር ያሰደደው ጦርነቱ ወደ 12 ሚሊዮኖቹን ደግሞ ከቀያቸው ማፈናቀሉም ይነገራል። በጦርነቱ ሳቢያ መሰረተ ልማቶችና የኢኮኖሚ አውታሮች መውደማቸው ሲነገር ከሀገሬው ሕዝብ ግማሽ ወይንም 30 ሚሊዮን የሚጠጋው የዕለት ጉርስ ለማግኘት እርዳታ ጠባቂ ለመሆን መገደዱም በስፋት ይደመጣል። ባለፉት 3 ዓመታት ዓለም ለጦርነቱ ትኩረት አለማድረጉን ማሳያ መሆኑ በብዙዎች ዘንድም ጥያቄ ሲያጭር ይታያል። ሱዳን በብዙ መከራ ውስጥ ስታልፍ ዓለም ረስቷታል የሚል ትችት ከብዙ አቅጣጫ ሲቀርብ ቆይቷል። ይሁን እንጂ የቅርብ ሰሞን የኤልፋሸር ጭፍጨፋ ስለ ሱዳን ጦርነት መላው ዓለም በትኩረት እንዲከታተል ያስገደደ ነበር። ወደ 250 ሺህ ሕዝብ ይኖርባታል በምትባሏ የዳርፉር ከተማ የሱዳን ተፋላሚ ኃይሎች ለቀናት የዘለቀ ደም አፋሳሽ ውጊያ ካካሄዱ በኋላ የሱዳን ፈጥኖ ደራሽ ኃይል የሱዳን ጦር ኃይልን አሸንፎ ከተማዋን በተቆጣጠረበት ወቅትም ተፈጸመ የተባለው የዜጎች ጭፍጨፋ መላው ዓለምን አስደንግጧል። የዳርፉር ዘር ጭፍጨፋ በሱዳን ዳግም እየተከሰተ ነው የሚለው የብዙዎችን ትኩረት የሳበ አጀንዳ ሆኖ ነበር የሰነበተው። ይህ ጉዳይ ከመገናኛ ብዙሃን ወሬነት ሳይደበዝዝ በአሜሪካ ጉብኝት ያደረጉት የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በዋይት ሃውስ
ባስተናገደው የሳውዲ አሜሪካ የጋራ ኢንቨስትመንት ስብሰባ የሱዳን ጦርነት እንዲያሸማግሉ ትራምፕን ጠይቀዋል ተብሏል። እንደምታውቁት እኔ ከዚህ ቀደም 8 ጦርነቶችን አስቁሜያለሁ አሉ ትራምፕ። ሱዳን እጅግ አሰቃቂ ደም ማፋሰስ እየተካሄደባት ነው። የሱዳንን ጉዳይ በግሌ በአጀንዳነት ባልይዘውም ነገር ግን ወዳጄ መሐመድ ቢን ሳልማን ጉዳዩ ለኛ ወሳኝ ነው ብሎ እንዳሸማግል ስለጠየቀኝ የሱዳንን ችግር ለመፍታት እገዛ አድርጋለሁ በማለት በዚያው መድረክ ነው የተናገሩት። ፕሬዝዳንት ዶናልድ ትራምፕ የሱዳን ጉዳይ እልባት ለመስጠት ስለመወሰናቸውን ሲያስታውቁ ይህን ተከትሎ የአሜሪካ ጥረት ይሳካ ይሆን የሚለው ብዙ ጥያቄ እየተነሳበት ይገኛል። ዘገባው ስማቸው እንዳይጠቀስ የፈለጉ መሆናቸውን የገለጻቸው አንድ የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት ምሁር ሀያላን ሀገሮች ዋና ትኩረታቸው ቀጠናዊ መረጋጋት የሚፈጥር ኃይል ማግኘት እንደሆነ ይናገራሉ እና አሜሪካ፣ ሩሲያ፣ ቻይናና አውሮፓዎች በቀይ ባህርም ሆነ በአፍሪካ ቀንድ ወዳጃቸው የሆነ አካባቢያዊ ኃይል እንዲቀመጥ ይፈልጋሉ። ለዚህ ደግሞ ሳውዲንም ሆነ የተባበሩት አረብ ኤምሬትስ እንደ አጋሮቻቸው ስለሚያዩ በቀንዱ የተለየ ለውጥ እንዲደረግ የማስገደድ ስራ አይሰሩም በማለት ነው የተናገሩት። ትራምፕ ለሱዳን መፍትሄ ለማፈላለግ እየምርም ከፈለጉ ዋይት ሀውስ በደመቀ ድግስ ያስተናገዷቸውንና ኤፍ-35 ተዋጊ ጀት የሸጡላቸውን የሳውዲው ልዑል መሐመድ ቢን ሳልማንን ከመገሰጽ ለምን አይጀምሩም የሚል ጥያቄ አንዳንዶች እያነሱ ነው። የሱዳን ጦርነት በራሳቸው በሱዳን ዜጎች መጨካከን የመጣ ብቻ ሳይሆን እንደ ሳውዲ አረቢያና እንደ አረብ ኤምሬትስ ያሉ የፋርስ ባህረ ሰላጤው አረብ ሀገሮች በገጠሙት የጂኦፖለቲካ ግብግብ መሆኑ ጭምር እየታወቀ ትራምፕ እነዚህን ሀገሮች አደብ ሳያስገዙ ለሱዳን እልቂት እንዴት መፍትሄ ያመጣሉ የሚለው ብዙ ትንተና እየተሰጠበት ነው። ያም ቢሆን ግን የትራምፕን እቅድ በሳውዲ ይደገፋል የሚባለው የሱዳን ጦር ምክር ቤት እንደሚደግፈው ማስታወቁን ፍራንስ 24 ዘግቦታል። ትራምፕ ከመጀመሪያው መግለጫቸው በኋላም ትሩዝ በሚባለው ማህበራዊ ትስስር ገጻቸው ላይ ባወጡት መረጃ ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትስ፣ ከግብጽ እንዲሁም ከሌሎች የመካከለኛው ምስራቅ አገሮች ጋር ተባብረው በሱዳን ሰላም ጉዳይ እንደሚሰሩ ገልጸዋል። ያለቃቸውን መግለጫ ተከትሎ የውጭ ጉዳይ ኃላፊው ማርኮ ሩቢዮ ወደ ተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ዘንድ ደውለው ስለዚሁ ጉዳይ መነጋገራቸውን ገልጸዋል ተብሏል። የሳውዲም ሆነ የአረብ ኤምሬትስ ወሳኝ አጋር ናት የምትባለው አሜሪካ ጉዳዩን በዚህ ደረጃ ትኩረት ከሰጠችውም በሱዳን ሰላም መምጣቱ የማይቀር ነው የሚል ተስፋን አሳድሯል። እንደ አውሮፓውያን አቆጣጠር መስከረም 12 ቀን 2025 አሜሪካ ከሳውዲ ከአረብ ኤምሬትስና ከግብጽ ጋር በመተባበር በፈጠረችው ኳድ በተባለ ግብረ ኃይል አማካኝነት በሱዳን ሰላም ለማስፈን ወሳኝ የተባለ ፍኖተ ካርታ አቅርባ ነበረ። ፍኖተ ካርታው ለነፍስ አድን እርዳታ አቅርቦት እንዲመች ለ3 ወራት ተኩስ አቁም በተዋጊዎቹ እንዲደረግ ከማስቻል ጀምሮ ወደ ዘላቂ ሰላም ለመግባት ያስችላል ተብሎለት ነበር። ክራይሲስ ግሩፕ እንደገለጸው ግን ከዚያ የሰላም ፍኖተ ካርታ ወዲህ የሱዳን ጦርነት አልቆመም። እንደ ኤልፋሸር ባሉ አካባቢዎች ደግሞ አሰቃቂ ጭፍጨፋ ያስከተለ ጦርነት ሲቀጥል ነው የታየው። ይህን የቅርብ ጊዜ ምሳሌ የሚጠቅሱ ወገኖች የአሁኑ የአሜሪካ የሰላም ጥረት ይሳካ ይሆን ወይ የሚለውን ጉዳይም ቢሆን ጥያቄ እያነሱበት ነው። የአዲስ አበባ ዩኒቨርሲቲ ምሁሩ እንደሚናገሩት ሳውዲ አረቢያም ሆነች አረብ ኤምሬትስ ቀጠናዊ ሀያል ለመሆንም እርስ በእርስ ፉክክር ቢኖራቸውም ከዓለም ሀያላን ጋር ያላቸው አጋርነት ግን ተቀራራቢነት ያለው ነው። ሁለቱም ሀገሮች ነዳጅ አምራች ናቸው። ሁለቱም ሀገሮች የባህረ ሰላጤው ሀገሮች ማህበር አባል ናቸው። ሁለቱም በቀይ ባህርና በኤደን ባህረ ሰላጤ ቀጠና ተጽዕኖ ለማሳደር ይፈልጋሉ። አንዱ የከረረ ሌላው ለዘብ ያለ ካልሆነ በስተቀር የሃይማኖት ፖለቲካ አቋማቸው ፍጹም የተራራቀ አይደለም። ሁለቱም ከምዕራባውያኑ ብቻ ሳይሆን ከምስራቁ ዓለም ልዕለ ሀያላን ጋር እኩል የጠነከረ ግንኙነት አላቸው። ከአሜሪካ ኤፍ-35 ጄት እንደሚገዙት ሁሉ ሁለቱም ወታደራዊ ቁሳቁስ የመሸመት አቅማቸው ከፍተኛ በመሆኑ ከሩሲያ ደግሞ ሱ የተባሉትን ጄቶችን ሲገዙ ይታያል። ለአውሮፓውያንም ሆነ ለቻይና ገበያ የነዳጅ ምርቶች ዋና ሻጭ በመሆናቸው ይመሳሰላሉ። በአፍሪካ ቀንድና በቀይ ባህር እንደ ኢራን ያሉ አገሮችን ተጽዕኖ እንዳያሳርፉ ሲከላከሉ ኖረዋል። ከዚያ በተጨማሪም የኳታርና የተርኪየን መስፋፋትን በመቋቋም አስተዋጽኦ አድርገዋል። በዚህ የተነሳ በሱዳን አሁን በፈጠሩት የእርስ በእርስ ቀውስ እያረፈባቸው ያለው ጫና ያልን ያህል ነው በማለት ምሁሩ ገልጸዋል። ምሁሩ እንደሚናገሩት በአፍሪካ ቀንድና በቀይ ባህር ከነዚህ ቀጠናዊ ጉልበተኞች ውጪ ማንም መጥቶ ተጽዕኖ እንዲያሳርፍ የዓለም ሀያላን አይፈልጉም። የሱዳን ጦርነት በዋናነት የሳውዲ አረቢያና የአረብ ኤምሬትስ የእጅ አዙር ጦርነት ነው ይባላል። ይሁን እንጂ በሱዳን ግጭት እጁን የከተተውና የተነካካው ኃይል ከቅርብም ከሩቅም ብዙ መሆኑን የሚጠቅሱ ወገኖች ጉዳዩን ለመፍታት ይህንኑ መረዳት እንደሚጠይቅ ይገልጻሉ። ፒፕልስ ዲስፓች የተባለው ጥናት ተቋም የሱዳንን ጦርነት በ5 መሰረታዊ
ነጥቦች ይመለከተዋል። ወርቅ፣ ግብርና፣ ወደብ፣ ፋይናንስ እንዲሁም የእጅ አዙር ጦርነት መሆናቸውን ይገልጻል። የአረብ ሀገሮች ብቻ ሳይሆኑ እንደ ሩሲያ ያሉ ሀገሮችም ጭምር ከሱዳን ተቀናቃኝ ኃይሎች ጋር ተባብረው በሱዳን ወርቅ ማዕድን ንግድ ውስጥ መዘፈቃቸው ይጠቀሳል። የአረብ ሀገሮች ሰፊ የሚታረስ መሬት ያላት ሱዳንን የዳቦ ቅርጫት አድርገው እንደሚመለከቷትና በእርሻ ኢንቨስትመንት የመሰማራት ፉክክር ሲያደርጉ መቆየታቸውን ይተርካል። ሱዳን ወደ 700 ኪሎ ሜትር የሚጠጋ ገና ብዙ ያልተነካ ሰፊ የቀይ ባህር ተረፍ ያላት መሆኑ ከአረብ ሀገሮች አልፎም እንደ ቱርክ፣ ኢራን፣ ኳታርና ሩሲያ ያሉ ሀገሮችን ጭምር ወሳኝ ስትራቴጂካዊ ወደቦችን የመቆጣጠር ፉክክር ውስጥ ከቷቸዋል ይላል። በሌላ በኩል እንደ አረብ ኤምሬትስና ኳታር የመሳሰሉ ሀገሮች የሱዳንን የፋይናንስ ስርዓት በቁጥጥር ስር የመዋል ፍላጎት እንዳላቸው ነው ጥናቱ የሚናገረው። በመጨረሻም ሃይማኖታዊ ርዕዮተ ዓለም ያለው ጭምር ቀጠናዊ የበላይነት የመጨበጥ ፉክክር ሰለባ እንደሆነችም ሱዳን የሚጠቅሰው ጥናቱ በተለይ የአረብ ኤምሬትስና የሳውዲ ሽኩቻ ከባድ እንደሆነ ያመለክታል። የአረብ ኤምሬትስና የሳውዲ ፉክክር ከነዚህ ጉዳዮች በተጨማሪ የብሔራዊ ደህንነት አጀንዳን ያነገበ መሆኑንም የአዲስ አበባ ዩኒቨርሲቲ ምሁሩ ይናገራሉ። በጅቡቲ ሁለቱ ሀገሮች የነበራቸው ፉክክር የኢኮኖሚ ብቻ ሳይሆን የደህንነት መሆኑ ይታወቃል። በየመን ጦርነት በነበራቸው ተሳትፎ እንዲሁም በቀይ ባህር መተላለፊያ አካባቢ ባላቸው የብሔራዊ ደህንነት ጥቅም የተነሳም ሁለቱ ሀገሮች በአፍሪካ ቀንድ ወደብ እያስፋፉ ናቸው። በሱዳን የመጡ የፖለቲካ ለውጦችን ተከትሎ ሩሲያ፣ አሜሪካ፣ ኳታርና ቱርክዬ ጭምር ወደ አካባቢው ሲጠጉ በቅርብ ዓመታት ተመልክተናል። ቱርክ የኦቶማን ዘመን ታሪካቸውን በሚያስታውስ መንገድ ሱአኪን ደሴት ላይ ካምፕ ገንብተዋል። ሱዳን ስትራቴጂካዊ የቀይ ባህር ጠረፍ አላት። አረብ ኤምሬትስ የቀይ ባህር ተጋሪ ባትሆንም በሱዳን በጅቡቲና በኤርትራ ወደብ ለማግኘት ስትጥር ኖራለች። በኤደን ባህረ ሰላጤ ደግሞ ከየመን ሁዴይዳ ጀምሮ እስከ ሶኮትራ ደሴት ተስፋፍታለች። ከሳውዲ ጋር የምታደርገው ፉክክር በአመዛኙም በሱዳን፣ በኤርትራ፣ በኢትዮጵያ፣ በሶማሊያ ወይም በጅቡቲ ጎልቶ የሚታይ ቢሆንም ነገር ግን በቀይ ባህርና በኤደን ባህረ ሰላጤ ቀጠና በብዙ መንገዶች ስትቀናቀን የምትታየው የሳውዲም ሆነ የአረብ ኤምሬትስ በቀይ ባህርና በአፍሪካ የመስፋፋት ምንጭ ግን ከኦርጋኒክ ቲዮሪ ጋር የሚገናኝ ነው። ኦርጋኒክ ቲዮሪ አንድ ነገር ባደገ ቁጥር አካባቢውንና ዙሪያውን የመቆጣጠር ባህሪ እያመጣ እንደሚሄድ የሚጠቁም ነው። ሁለቱ ሀገሮች ኢኮኖሚያቸው እያደገ ነው። በነዳጅ ገቢ ራሳቸውን እያበለጸጉና እያዘመኑ ነው። ለዚህ ሲባል ቀጠናውን መቆጣጠር ይፈልጋሉ። ይህ ደግሞ ተጨማሪ የኢኮኖሚና የፖለቲካ ኃይል ለመፍጠር ጭምር የሚደረግ ነው። ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገሮች ሰፊ የሚታረስ መሬት አላቸው። በዚህ ላይ ያልተነካ የተፈጥሮ ሀብት አላቸው። ይህንን የራሳቸው ለማድረግ ሳውዲና አረብ ኤምሬትስ እሽቅድም ላይ ናቸው። ይህን ሩጫ ሲያካሂዱ ደግሞ በቀጠናው እንቅፋት ወይንም የደህንነት ስጋት ይሆንበታል የሚሉትን ኃይል ለመቆጣጠር መስራታቸው የማይቀር ነው ይላሉ ምሁሩ በሰፊ ትንተናቸው። ኢትዮጵያም ሆነች እንደ ሱዳን ያሉ የቀጠናው ሀገሮች የዚህ ተጽዕኖ እንዳረፈባቸው ይጠቁማሉ። የእንግሊዙ ዘ ኦብዘርቨር ጋዜጣ የአረብ ኤምሬትስ ኩባንያዎች እንደ አውሮፓውያን አቆጣጠር ከ2019 እስከ 2023 ባሉት ዓመታት ብቻ በአፍሪካ 110 ቢሊዮን ዶላር ኢንቨስት ማድረጋቸውን ይጠቅሳል። እንደ አውሮፓውያን አቆጣጠር በ2022 ሱዳን በቀይ ባህር ለአረብ ኤምሬትስ የባህር በር አኮናተረች። ሆኖም በ2024 ግን ፈጥኖ ደራሽ ኃይሉን ትደግፋለች በሚል የሱዳን መንግስት ውሉን ሰረዘው። ቀይ ባህርን ከሱዳን ጋር የምትጋራው ሳውዲ አረቢያ ማንም በዚህ አካባቢ እንዲስፋፋ አለመፈለጓ ለአረብ ኤምሬትስ ከዚያ መባረር ምክንያት መሆኑም ይነገራል። ይሁን እንጂ አረብ ኤምሬትስ በቀይ ባህርና በአፍሪካ ቀንድ ሰፊ የተጽዕኖ አድማስ እንዳላት ዘ ኦብዘርቨር ያብራራል። በቻድና በኒጀር ጭምር ተጽዕኖ አላት። በሶማሌላንድ በርበራም፣ በፑንትላንድ ቦሳሶ ወደብም ወታደራዊ ሰፈር አላት ይላል። ከሶማሌላንድና ፑንትላንድ በየሳምንቱ ወደ ቻድ የዕቃ መጫኛ አውሮፕላኖች ይበራሉ የሚለው ጋዜጣው እነዚህ ግዙፍ ዕቃ ጫኝ አውሮፕላኖችም በምዕራብ ሱዳን በተለይም በዳርፉር ለሚገኘው የፈጥኖ ደራሽ ኃይል መሳሪያ የሚያቀርቡ መሆናቸውን ማረጋገጡን ይዘረዝራል። የአዲስ አበባ ዩኒቨርሲቲ ምሁሩ በዚህ ጉዳይ በሰጡት ማብራሪያ ጂኦ ስትራቴጂክ ቦታዎችን የመቆጣጠርና አንዱ በሌላው ብልጫ የመውሰድ ፉክክር በሳውዲና በአረብ ኤምሬትስ መካከል መኖሩን የጠቆሙት ቻይናና አሜሪካ መካከል ልዕለ ኃያል ሆኖ ለመውጣት ከባድ ፉክክር እየተካሄደ እንዳለ ሁሉ ከነሱ ባነሱም እንደ ሳውዲ፣ አረብ ኤምሬትስ፣ ቱርክዬ፣ እስራኤል በመሳሰሉ ሀገሮች መካከልም እንዲሁ በልጦ የመውጣት አይነት ፉክክር መኖሩ የሚጠበቅ መሆኑን ጠቁመዋል። በ20ኛው ክፍለ ዘመን ጂኦ ፖለቲካውን ብቻ ነበር የሚታየው። በ21ኛው ክፍለ ዘመን ደግሞ እንደ ውሃ ያሉ ሀብቶችን ከመቆጣጠር ጋር ተያይዞ ነው የሚታየው። ኢትዮጵያ በዚህ መካከል ባለዘርፈ ብዙ ጎን ግንኙነት ነው መፍጠር የምትፈልገው። እስካሁን ባለው ሂደት ከሳውዲ አረቢያም ሆነ ከአረብ ኤምሬትስ ጋር ተመጣጣኝ የሆነ ግንኙነት ነው የገባችው። እነዚህ ሀገሮች ማለትም ሳውዲና አረብ ኤምሬትስ በወደብ በተፈጥሮ ሀብትና በደህንነት ፖሊሲያቸው ባይጣሉ እንኳ በሂደት ደግሞ ገበያና ንግድን በማስፋት ጉዳዮች ሊሻኮቱ እንደሚችሉ የሚጠበቅ ነው ብለዋል ምሁሩም። ስለዚህ ኢትዮጵያ ወደብ አይኖራትም። በኢኮኖሚ መነሻ ምክንያት
ምክንያቶች የተነሳ ፉክክራቸው እሷ ጋር መምጣቱ የሚጠበቅ ነው ሲሉን የተናገሩት ኢትዮጵያ ከዚህ በተጨማሪም የሀያሉን ግብግብ የሚስብ የውሃ የመሬትና የማዕድን ሀብት እንዲሁም ሰፊ ገበያ የሆነ ህዝብና እያደገ ያለ ኢኮኖሚ እንዳላት አክለዋል። የአዲስ አበባ ዩኒቨርሲቲ ምሁር እንደሚሉት አረብ ኤምሬትስና ሳውዲ አረቢያ በአፍሪካ ቀንድ የፈጠሩት ግብግብ ነዳጅ ባያልቅ ኢኮኖሚያቸውን ዘርፈ ብዙ ለማድረግ ባላቸው ግብ ብቻ እንዳልሆነ ነው። ኢኮኖሚያቸውን ከነዳጅ ጥገኝነት ለማላቀቅ መሞከራቸው የቆየ ጉዳይ ነው። በ21ኛው ክፍለ ዘመን ልክ እንደ ቅኝ አገዛዝ ዘመን ያለ ግንኙነት መፍጠር አይቻልም። ልክ እንደ ቻይና ሁሉንም አሸናፊ የሚያደርግ ግንኙነት ነው አሁን የሚያዋጣው። ቻይና መንገድ ትሰራልህና ከአንተ የምትፈልገውን ታገኛለች። ልክ እንደዚያው አረቦቹ በተለያዩ መንገዶች ድጋፍ ያድርጉም ኢንቨስት የሚያደርጉ በምላሹ ጥቅም እንደሚያገኙ እርግጠኛ ናቸው። ብሔራዊ ጥቅምን ማስጠበቅ የዚህ ዘመን ጂኦፖለቲካዊ ፉክክር ዋና ግብ ነው። ኢትዮጵያ በአባይ ጉዳይ የምታደርገውን ውሃዋን የመጠበቅ ጥረት፣ የባህር በር ጥያቄዋና ለማግኘት የምታደርገው ጥረት ሁሉ ብሔራዊ ጥቅም ለማስጠበቅ እንቅስቃሴዎች ናቸው። ኢትዮጵያ በዚህ ረገድ ብዙ መልክ ያለው ብሔራዊ ጥቅም ነው ያላት። ለምሳሌ በአቪዬሽን ከአረብ ኤምሬትስ ጋር ትብብር ብታደርግ እሱም የብሔራዊ ጥቅም ጉዳይ ነው ብለዋል። የአሜሪካ ዎል ስትሪት ጆርናል እንደ አውሮፓውያን አቆጣጠር በ2023 ሐምሌ ላይ ባሰራጨው ዘገባ የሳውዲ አረቢያና የተባበሩት አረብ ኤምሬትስን ውዝግብ በሰፊው አትቶ ነበር። ሚያዝያ ወር የተቀሰቀሰው የሱዳን ጦርነት ከተጀመረ ከ3 ወራት በኋላ The Best of Frenemies ሳውዲ ክራውን ፕሪንስ ክላሽስ ዊዝ ዩኤኢ ፕሬዚደንት በሚል ርዕስ በአራት ጸሐፊዎች የተሰራጨው የዎል ስትሪት ዘገባ ሁለቱ ወዳጅ ሀገሮች በምን ምክንያት ወደ ጠብ እንደገቡም ጥልቅ ምልከታ የሚያቀርብ ነበር። ዘገባው ከመቅረቡ ከ5 ወራት ቀደም ብሎ የተከሰተ አጋጣሚን አጣቅሶም ትረካውን የሚጀምረው ዘገባው የሁለቱ ወገኖች ግጭት የመሪዎቻቸው ግጭት ጭምር እንደሆነ ይሞግታል። በዲሴምበር ወር የሳውዲው መሪ ልዑል አልጋ ወራሽ መሐመድ ቢን ሳልማን በሪያድም የሀገር ውስጥ ጋዜጠኞችን አስጠርተው በይፋ የማይዘገብ ማብራሪያ ሰጡ። ልዑሉም የተባበሩት አረብ ኤምሬትስ ከጀርባችን ወቅታናለች በማለት ሳውዲ በወዳጇ መካዷን ጠቀሱ። ከዚያ ቀደም ብሎ የሳውዲና አረብ ኤምሬትስ መንግስታት በተለይም የየመን ጦርነትን በተመለከተ ባላቸው ፖሊሲ መለያየት፣ የዓለም ነዳጅ ገበያን በተመለከተ ባላቸው ፍላጎት ልዩነት እንዲሁም ከኢራን ጋር ያላቸውን ግንኙነት በተመለከተ የፈጠሩት አለመግባባት በመካከላቸው መቃቃር ተፈጥሮ ነበረ ይላል ዘገባው። መሐመድ ቢን ሳልማን አረብ ኤምሬትስ ከጀርባችን ወቅታናለች ወይም ክዳናለች ሲሉም ይህንኑ አለመግባባት የጠቆመ ነበር ይለዋል። አሁን 40 የደፈኑትና ያን ጊዜ የ37 ዓመት ጎልማሳ የነበሩት ልዑሉ አስከትለውም አሳያቸዋለሁ፣ ምን ማድረግ እንደምችል አሳያቸዋለሁ፣ በኳታር ላይ ካደረኩት በላይ ነው ቅጣት የሚጠብቃቸው ብለው በወቅቱ ሲዝቱ እንደተደመጡም ዎል ስትሪት ይጠቅሳል። አሁን 64 ያን ጊዜ 62 የነበሩት የተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ለሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን የፖለቲካ መምህር እንደነበሩም ዘገባው ይጠቁማል። እየመከሩና ልምዳቸውን እያስተማሩ ካሳደጓቸውና መሪ ከሆኑ በኋላም ጓደኛ ካደረጓቸው ከልዑሉ ጋር ከተኮራረፉ 6 ወራት እንደተቆጠረም ያስታውሳል። ሁለቱ ሰዎች በየመን ጦርነትና በኳታር ማዕቀብ ብቻ ሳይሆን ኢራንን በማግለል ፖሊሲም ሲተባበሩና በብዙ ጉዳዮች ሲደጋግፉ መቆየታቸውን በመጠቆም በሂደት ግን በብዙ ጉዳዮች ልዩነታቸው መስፋቱን ዘገባው ይጠቅሳል። የሳውዲው ልዑል ለሰበሰቧቸው ጋዜጠኞች አገራቸው የምትፈልጋቸውን ቅድመ ሁኔታዎች በተመለከተ ዝርዝር አዘጋጅታ ለአረብ ኤምሬትስ መላኳን የጠቀሰው ዘገባው የአረብ ኤምሬቱ ፕሬዝዳንት በበኩላቸው ነገሮችን ብታረግቡ ይሻላል የሚል መልእክት ለሳውዲ መስደዳቸውን አመልክቷል። ለዚህ ዘገባ ሐሳባቸውን ያጋሩት የፖለቲካል ሳይንስ ምሁሩ እንደሚናገሩት ታዲያ የሳውዲ አረቢያና የአረብ ኤምሬትስ ፉክክር በብዙ መንገድ ሊታይ የሚገባው የዘመናችን ውስብስብ የጂኦፖለቲካ ሽኩቻ አካል ነው። የሱዳን ጦርነት የመካከለኛው ምስራቅ ሀገሮች የቀይ ባህርና የአፍሪካ ቀንድ መቆጣጠር ፉክክር ውጤት ነው ይባላል። ነገር ግን እዚያ ሩቅ እስራኤልና ፍልስጤም የሚያደርጉትም ጦርነት የጂኦፖለቲካ ግብግብ ውጤት ነው ይላሉ። ለምሳሌ ሲጠቅሱም እስራኤል ቀይ ባህርን ከሜዲትራኒያን የሚያገናኝ አዲስ ቦይ ልትገነባ ማሰቧ ይታወቃል። የጋዛ ጦርነት ከዚህ እቅድ ጋር ሊገናኝ ይችላል። ሳውዲ አረቢያ ለምሳሌ በቀይ ባህር ተጽዕኖዋን ለማስፋት ስትሰራ በቀጥታ እሷ ላትታይ ትችላለች። የግብጽ ሚናን ተጠቅማ ፍላጎቷን ልታሳካ ትሞክራለች። ለዚህ መሰሉ እንቅስቃሴ ኳታርና ቱርክ ጥሩ ምሳሌ ናቸው። ኳታር ትንሽ ብትሆንም ከቱርክ የተሻለ ገንዘብ ስላላት የቱርክን ሚሊታሪና የቱርክን ተጽዕኖ ተጠቅማ በአፍሪካ ቀንድ ትንቀሳቀሳለች። ከቱርክዬ በሶማሊያ ከመስፋፋት ጀርባ ኳታር እንዳለች ይታወቃል። አረብ ኤምሬትስም ልክ እንደዚሁ የራሷን ፍላጎት በእጅ አዙር ልታስፈጽም መሞከሩ አይቀርም። እንደ ኢትዮጵያ ያሉ በቀጠናው ዘርፈ ብዙ ብሔራዊ ጥቅም ያላቸው ሀገሮች በጥንቃቄ ነው ጉዳዩን መያዝ ያለባቸው። አረብ ኤምሬትስና ሳውዲ ነበሩ ኤርትራና ኢትዮጵያን ያስታረቁት። አሰብ ወደብ ግን አንዱ ገብቶ ሲወጣ ሌላው መተካቱ እየተነገረ ነው። የዓለም ነባራዊ ስርዓት ወደ አናርኪነት እያዘመመን የመጣው በማንኛውም መንገድ የራስን ጥቅም ማስፈጸም እየመጣ ነው። እነዚህ ሀገሮች በቀይ ባህር የሚያደርጉት ጠንካራ ሽኩቻም የዚያ ውጤት መሆኑን መረዳት አስፈላጊ ነው። ስለሆነም ኢትዮጵያም በአካባቢው የራሷን ቀጠናዊ የተጽዕኖ
መፍጠሪያ መንገዶችን በመፍጠር ነው በዚህ ፉክክር መቀጠል የምትችለው በማለት የዘመኑን አስጊ የጂኦፖለቲካ ግብግብ ከሀገር ጥቅም አንጻር አገናኝተው ምክረ ሀሳባቸውን ሰጥተዋል። የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ምሁሩ ሳውዲና አረብ ኤምሬትስ የባህረ ሰላጤው ሀገሮች ትብብር ምክር ቤት አባል ቢሆኑም በቀጠናቸው ሁሌም በልጦ ለመገኘት ሲፎካከሩ ኖረዋል። ከአቪዬሽን ኢንዱስትሪ ጀምሮ በመሰረተ ልማት፣ በከተማ ውበት፣ በንግድ መዲናነት፣ በስፖርትና በሌሎችም መስኮች በቀጠናውም ሆነ በዓለም አቀፍ መድረክ ብልጫ ለመውሰድ ሲወዳደሩ ኖረዋል። ልዑል አልጋ ወራሽ መሐመድ ቢን ሳልማን በሳውዲ ወደ ስልጣን ከመጡ ወዲህ ሀገሪቱን ከነዳጅ ጥገኝነት አላቀው ዘርፈ ብዙ ኢኮኖሚያዊ ጥንካሬ ወዳላት ሀገርነት ለማሸጋገር የጀመሩት እቅድ ደግሞ ፉክክሩን የበለጠ ያጠናከረው እንደነበረም ታላል ስለ ጉዳዩ ቅድመ ታሪካዊ መረጃዎችን ይጠቃቅሳል። እንደ አውሮፓውያን አቆጣጠር በ2009 የገልፍ ሀገሮች ምክር ቤት ማዕከላዊ ባንክ ለመፍጠር እቅድ አቀረበ። ሳውዲ፣ አረብ ኤምሬትስ፣ ኳታር፣ ኦማን፣ ባህሬንና ኩዌት አባል የሆኑበት ማህበሩ የበለጠ የተሳሰረ ጠንካራ ኢኮኖሚ በሀገሮቹ እንዲገነባ ያስችላል ያለውን የጋራ ባንክን ለመመስረት ነበር ያቀደው። ሀገሮቹ የጋራ የሆነ መገበያ ገንዘብ እንዲኖራቸውም እቅዱ አቅርቦ ነበረ። ምክር ቤቱ በዚህ ሁሉ እቅድ ተስማምቶ የባንኩ መቀመጫም አረብ ኤምሬትስ እንድትሆን ተስማማ። በመጨረሻ ግን ባልታወቀና ምክንያትም ባልቀረበበት መንገድ ሳውዲ ከዚህ እቅድ ራሷን አገለለች። ይመሰረታል የተባለው የጋራ ባንክም ሆነ ይሰራበታል የተባለው የጋራ መገበያ አጀንዳ በዚህ የተነሳ ያለ ስምምነት ውሃ በልቶት ቀረ። ይህ አጋጣሚ ግን ከዚያ ወዲህ በሳውዲና በአረብ ኤምሬትስ መካከል ቁርሾ ፈጠረ በማለትም ዘጋቢው የመጀመሪያውን የሳውዲና የአረብ ኤምሬትስ ግብግብ መነሻ አብራርቷል። ውድ የሸገር ታይምስ ቤተሰቦች የሳውዲ አረቢያና የተባበሩት አረብ ኤምሬትስ ፉክክር በአፍሪካ ቀንድ የደቀነውን ስጋት በተመለከተ ለአሁኑ ያቀረብንላችሁ መሰናዷችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።